ችግር የለብኝም እንደዛ። ወደ ሀሳቤ ሲሄድ አንተ ቤት የነበረው ግለሰብ እኔንም ጠቅሶ ስላወራ ነው። እኔም ደግሞ በመረጃ ስለማወራ ይሄ ግለሰብ ሚስተር ቦምባስቲክ ነው የሚለው ህዝብ እንዳይ ነው። እኔ አንተ እንኳን ያው ወጣትም ስለሆንክ ትከታተላለህ ሶሻል ሚዲያ። ትግራዋይ አይደለም አባ ሰረቀ በረሃማት የኦርቶዶክስ ተዋሕዶ የትግራይ አባታችን ናቸው። ጥፋት ቢኖሩ የትግራይ ህዝብ ይቀጣቸዋል። በዚህ ያህል መልክ እያሾፈ የሚውል ሰውዬ ውቅሮ ወደ አማራ ክልል ትካተት የሚል ታፔላ ይዞ የመጣ ሰው እኔ ትግራዋይ ነኝ የህወሓት አዛዥ ነኝ ምናምን ቆሽሾ ያለው ቅድም ያለ አንዱ ለ27 ዓመት ሙሉ ስጨፈጭፉ የነበራችሁ ሰዎች አሁንም ድረስ አበቃ። እቺ ትርክት መቆም አለባትም። ብዙ ቤቶች ነው የምደጋገመው። ይሄ ትርክት የትግራይን ህዝብ አያሸማቅቁም። ትግራይ ውስጥ ያለ ህወሓት የሚባል ድርጅትም የትግራይ ህዝብ ነው የሚያባረው። የሚያባረውም የሚጥለውም የትግራይ ህዝብ ነው። ሌላው ሊነግረው አይገባም። ጨፍጫፊ ሆኖ ለአንድ አካል መንገድ አይችልም። አንተ በተለያየ ማሊያ ፊታቸው አይታወቅ። እኔ ትግራዋይ ነኝ ኦሮሞን መስሎ ኦሮሞ ይመጣል። ልትቆጣጠረው አትችልም። ሀሳቡን ነው የምታዳምጠው። እኔ እንደ አንድ ትግራዋይ በእናቴም በአባቴም አያም ትግራዋይ በጣም ደስ በሚል ሁኔታ በምኮራበት ማንነት ነው። እኔ ያን ህዝብ ወክለዋለሁ። ፊቴን ከፍቼ ነው የማወራው። ለኃላፊነቱም ለሁሉም ነገር ለመጠየቅም ማለት ለአንተም ከዚህ በፊት ስታወያየን የነበረው እንደዚህ አይነት ውይይት ነበር። ፊታቸውን እየከፈቱ እና ተደብቆ ማውራት ትግራይ ውስጥ እስልምናና ክርስትና ተከባብሮ የመጣን በሚንጫራና በጊንጫ እየተገዳደለ ያለ ህዝብ ይሄ እንዲመጣ የሚሰሩ ሰዎች ናቸው እነ ቦምባስቲክ ማለት። ጸረ ክርስቲያን የሆነ አካሄድ ሙስሊም ከኦርቶዶክስ ተዋሕዶ ጋር እንዲባላ የሚሰሩ ሰዎች አንተ ጋር መጥቶ የትግራይ ህዝብ አክት አድርገው እንደ ህወሓት አክት አድርገው። ህወሓት እኮ ከክርስቲያን አይበልጥም፣ ይባረራል ከፈለገ። አክሱም ቅድስና ቦታችን ነው። የኦርቶዶክስ ተዋሕዶ አማኞች የሚጠይቁበት የራሱ የሆነ ጥያቄዎች አሉ። ይህንን የሚያንጸባርቁ የአልሸባብ አካሄድ እንዲመጣ ትግራይ ውስጥ የሚፈልጉ ጆተኒ ነው የምለው። ሚስተር ቦምባስቲክ ነው ብሎ ራሱን የመጣው እኔ ጆንተኒ ነው የምለው። አንተንም ፊት ለፊት ነው የምናገረው። ፌር አይደለም ፍትህ አይደለም እያለ ሲሰድብ ነበር የዛሬ 3 ወር እና ቢሰድብህም አይገርመኝም። ጆተኒ ነው። እኔ ነገ 10 ብር ባስገባለት ይቀየራል። ትናንትን እንዳለ ሪከርዶቹ በውስጥ ልክልሃለሁ። ኦሮሞን ሲሰድብ፣ አማራን ሲሰድብ፣ ትግሬን ሲሰድብ ገብቷል። እኔ አትሊስት ትግራዋይ ነኝ። አማራን አልሰድብም፣ ኦሮሞን አልሰድብም። እኔ የምቃወመው ብልጽግና የሚባል ስርዓት ነው። የእኔ ህዝብ ስድብ አላስተማረኝም፣ ጨዋነትን ያስተማረኝ። አዲስ አበባ ተወልጄ ማደጌንም ማንም የሚያውቀው ሀቅ ነው። የመቀሌ ጁንታ መሆን ደግሞ በጣም ነው የሚያኮራኝ። ብወለድበት መቀሌ ከክፍለ ሀገሮች ከተማ ሁላ ውብ የሆነች ከተማ ናት። ቆንጆች የሚፈልቁባት፣ የተማሩ ሰዎች የሚፈልቁባት የትግራይ ዋና ከተማ ናት። ፕራውድ ነው የሚያደርገኝ። ብዙ ጊዜ አንተ ቤት ውስጥ መጥተው ያሸማቀቁኝ ይመስላቸው። እኔ በጣም ትልቁን እሳት አልፌ የመጣው ሰው ነኝ። ስርዓቱ ብብት ስር ቁጭ ብዬ ስቃወም፣ ስገረፍ፣ ስታሰር የነበርኩ ሰው ነኝ። እዚህ ጋር ለሚመጣ ተደብቆ ለሚያወራ ፊሽካ ምንም ይሄን ያህል አንተ ቤት በሪስፔክት ስለምታወያይ ነው የምመጣው። እውነቱን ልንገር የአንተ ሀሳብ ብቻ ይጥመኛል ብዬ አይደለም። እኔ ከጀርባ ላማ ካልጣማኝ እዚህ ቤት ልወያይ የምመጣው ህጉን አክብሬ ይወያያለሁ። ከዛ ውጭ አንተም አትጭንብኝም እኔም አልጭንብም። በልዩነት መሄድ እንችላለን። ግን አንተ ቤት ውስጥ እስካሁን ሲወያዩ እስከዛሬ ከሰማችሁ ፍሬ ሀሳብ ያወራው ልጅ የቅድሙ ልጅ ነው። አትሊስት የሱንም ቁስል እንስማና አንድ የሚያደርገንን ነገር ይዘን እንሂዳለን። ይሄንን የሚገዛኝ እና ከሞጊልዳ እስከዛሬ ከሰማሁት ውስጥ አንድ ያልገዛኝ ሀሳብ የገዛኝ ሀሳብ ግን አለ። ኢትዮጵያዊነን ይለዋል አንተ ጋር እየመጡ በጀርባ የሚያቀናቅኑትን ማንነት አብረን ያደግነው እናውቀዋለን። ኢትዮጵያዊነት ፊሽካ ከኔ የበለጠ ከአፄ ዮሐንስ ልጅ ካሉላ አባ ነጋ ልጅ የበለጠ የሚያውቀው የለም። ይህን ትርክት አንተ ቤት ደግሜ ነገር አሳምነው ጽጌ ስለ ትግራይ ህዝብ ኢትዮጵያዊነት ያወራል። ባንዲራ በመለጠፍ አይደለም እኛ ኢትዮጵያዊነትን የምናውቀው፣ ሞተንለት ነው። ሞተን ቆስለን ታርደን ተገለን ኢትዮጵያን አቁመናል። አባቶቻችንም እኛ የተሳሳተ ስርዓት አለ፣ ከተሳሳተ ህግ ይፍረደው። ሁሉም እኮ አማራውም ጋር ባለጌ ያለ፣ ኦሮሞም ጋር ባለጌ ያለ፣ ትግሬው ጋር ባለጌ ያለ። ተላላኪ ነው የሚባለው ነገር ማልቀበለው ነው። ትናንት ተላላኪ ከነበሩ ዛሬ ምንድን ናቸው? ደግሞ በጣም ከሚያስቀኝ ነገር አንድ ቀበሌ ሳትይዝ፣ አንድ የተመቻቸ ቦታ ሳትይዝ ገና እዛ ቦታ ፖዚሽን ላይ ሳትደርስ መፎከሩ ፉከራ ያዋጣል እንዳያዋጣም እኮ ለህዝብም ጠላት ማፍራት ነው። አትሊስት ከገጠምኮ ጠላት ጋር እንኳን ውጤት እስክታመጣ ድረስ ያኛውን ጠላትን እንኳን አለሳልሰ መያዝ አለብህ። እነዚህ ሰዎች ተደብቆ የሚያወሩ ግን ጥላቻ። እኔ ለሰፊ አማራ ህዝብ ክብር አለኝ። የወልቃይትም ችግር እኔ ሁሌ ማንም ቤት ሄጄም ደግሞ ቃል ነው ሁለቱ ገበሬ ከፖለቲከኞች ነፃ ሆነው ከባለጌዎች ነፃ ሆነው ከሰሊጥ ነጋዴ ልጆች ነፃ ሆነው ይወያዩና መፍትሄ ያገኙበት። ካልሆነ እኛ ብዙ ነን፣ እኛ እኮ ባለ ጊዜ ነን፣ እኛ እኮ እንደዚህ ነን፣ እኛ እኮ የአፄ ምኒልክ ልጆች ነን፣ እንሰብራቸዋል፣ እናንተ ትንሽ ትግራዋይ በማነስ በመብዛት የሚያምን ህዝብ አይደለም። ጭቆናን የማይቀበልም ባርነትን የማይቀበልም በእኩልነት የሚያምን ህዝብ ነው። ስለዚህ አሁንም ቢሆን እኛ ይጽፋሉ አንተ ጋር 1.5 እያሉ ከዛ ደግሞ ሞትን አትበሉ ይላሉ። እኛ መንግስትን የተቃወምን።
ስለዚህ እኔ አንተ ቤት ማስተላለፍ የምፈልገው መልእክት አንተ ስለ ትግራይ በተቃራኒ ሆኖ የሚወጣ ሰው አትሊስት ቪዲዮ ጣ በለው፣ ኃላፊነት ወስዶ ይናገር። አንተ ቤት ኃላፊነት ወስዶ ይናገሩ። የሆነች አውሮፓ ሀገር ውስጥ አንድ ክፍል ቤት ውስጥ ተቀምጠው በሚሰጣቸው ባጀት 24 ሰዓት ሙሉ ስራ ይሰሩ። ስለ ትግራይ ህዝብ እንዳይረጋጋ ፖለቲካው ተረጋግቶ እንደሄድ ከኢትዮጵያ ጋር ያለውንም ጥያቄ በትክክል እንዳይጠይቅ ትንንሽ ኢሾቹን እየፈጠሩ አክሱም እኮ ዛሬ አይደለም የመጣው። ቴዲ አንተ አታውቅም እንዴ? በነገስታት ጀምሮ ያልተደረገ ነገር አሁን በኢህአዴግ ነው እንዴ የሚያደርገው? መለስ ነው የሚያደርገው? አብይ ነው የሚያደርገው? ንጉሥ አልነጃሽ እያሉ ያልተደረገ ነገር አሁን የሚደረግ ይሄ ጸብጫሪነት ነው። ህወሓት ደግሞ እምነት ውስጥ የሚያገባው ጉዳይ የለም። እኔ ክርስቲያን ነኝ። ህወሓት በእምነት የሚመጣ መጀመሪያ እኔን የማጠፋው እምነት የግል ነው። ገብቷል አይደለ? ስለዚህ አሁንም ቢሆን አንተ ቤት ሳይድ ይዘው ትግራዋይ ሳይሆኑ ሀሳብ መስጠት እኔን እንጂ አላቅም። ቅድም የነገረው ሮንግ የመጨረሻ ሮንግ ነው። በተጨባጭ መረጃ ነው ማሳየ። ውቅሮ የአማራ ናት እያለ የሚውል ሰውዬ እኔ እንደ ትግራዋይ የህወሓት ኮዳ እንጠለጥላለሁ ብሎ ሲመጣ እሱ አትሊስት ህወሓት ነኝ ብሎ ነው የመጣው። እኔ አንተ ቤት እስከዛሬ ስዋይ ህወሓት ነኝ ብዬ አይደለም የመጣው፣ ትግራዋይ ነኝ ብዬ ነው የመጣው ስለተበደለው ህዝቤ። ቅድም አንተ ላይ ደግሞ ክሌም አድርጌ ቅር ያለኝ ጥያቄ የምጠይቀህ የትግራይ ተወላጆች ከአዲስ አበባ ከመቀሌ ጦርነት ሸሽተው ሄዱ አልከኝ አይደል? አዎ ሄዱ። 22 እኮ ቁጭ ባሉበት በወንበር ውስጥ በተቀመጡበት እየታፈሱ እየታሰሩ ነው። ሰላምን ፈልገው ሲሄዱ እዛ የሚገጥማቸው እስር ነው። ስለዚህ ይህንንም ነገር አትሊስት መታሰራቸው መፍትሄ ስላልሆነ ነው የሚታገሉት ያሉት እና ማንም ጦርነትን ይፈልግ ትግራዋ የለም። የትግራይ ህዝብ ጥያቄ ከህወሓት ጥያቄ በላይ ነው። ገብተዋል። እኛ ህወሓት ነገር ቢባረር የትግራይ ህዝብ ጥያቄ አይቆምም። የገደለውን መንግስት ፍትህ ይፈልጋል፣ ካሳ ይፈልጋል። በንጹህነት የመደራደር ፖዚሽኖች ተዘጋጅተው እንደ ኢትዮጵያ የምንቀጥል ከሆነ ህዝቡ እዛ ሀገር ቤት የሚኖረው ህዝብ ተመካክሮ ከህዝቡ ጋር የሚወስነው። ስለዚህ ቴዲ እኔ አንተን ከተጫንኩ ሶሪ፣ ግን ልጁ በጣም ስላለኝ ነው። ከዛም በፊት የነበረውም ልጅ በንቀት ነው የሚያወራ። አንድ ቀበሌ ሳትይዝ ጉራ፣ አንድ ቀበሌ አትሊስት የሆኑ ቀበሌዎች ይዘህ እኮ ነው እናንተንም አልሰማ የምትለውና ሰርቨር መጥፎ ነገር እንድታወራ ያደርገዋል። እኔ በዛ ልክ አለ የአማራ ገበሬ የትግራይ ህዝብ ተርቦ ስንዴ ሲያደርስ ስላየው እኔ አማራ እንደ ህዝብ አላወራም። የማይወክሉ ሰዎች ናቸው። አማራነት የሚያሳፍራቸው ሰዎች ናቸው። በቪዲዮ ወጥቶ እንኳን ስለሚሞትላቸው ህዝብ መታገል የማይችሉ ሰዎች ናቸው። አንተ ቤት ተለሳልሰው ያወራሉ፣ ከጀርባ እንዴት ያለቅሳ። እኛ ከትንሽ ቤት እስከ ትልቅ ቤት ሁሌ እንገናኛለን። አንተ ስለማዞር በደንብ ነው የምንተዋወቅ። የሚያወሩት ሁላ ወሬ ሪስፔክት የሌለው ነው። ሪከርድ አለ። ህዝብ እንደ ህዝብ እየረገጡ አንተ ቤት ሲመጡ ነው በዲስፕሊን የሚያወሩ ይመስሉትና ስለምትታገለው ህዝብ እውነተኛ የዛ ህዝብ ተወካይ ነኝ ብለህ ካመን እንዲግልጥ ብለህ ኃላፊነት ወስደህ ማውራትን ገብቷል አይደል? እዚህ በምትረዘው መርዝና መርዝ እዛ ህዝብ አታጋድልም። እኔ የጦርነት ደጋፊ አይደለሁ። የአማራ ህዝብ እና የትግራይ ህዝብ ኢትዮጵያዊ ነው። ለኢትዮጵያ ሲል ብዙ ዋጋ የከፈለ ህዝብ ነው። ብዙ አፄዎችም መጥተው ተዋግተዋል። በውስጣቸውም ብዙ አፄዎች ሳይስማሙ ፖለቲካ ችግሮች መጥተዋል። ተዋሉ ዘመን የሆነው ዛሬም ተገዳድለናል። ይሄ ነገር ይቁም ነው የምለው። እኔ ብዙ አማራ ጓደኞች አሉኝ፣ ስቲል ነው ረስ ፍሬንዶች ኦሮሞዎች ገብቷል። ስለዚህ እኔ የኦሮሞን ህዝብ እያንቋሸፍኩ ባለጊዜ እያልኩ ስልጣን ላይ ያለውን ስርዓት ላስወግድ አልችልም። መጀመሪያ ኦሮሞ እንደ ማንኛውም ብሔረሰብ እንደተበደለ ማመን አለብን። እኔ እንደዛ ነው ማምነው። ወለጋ ላይ እየሞተ ነው፣ ጊንጪ ላይ እየሞተ ነው፣ አምቦ ላይ እየሞተ ነው። እኔ የምቃወመው ብልጽግና የሚባል ስርዓት። ከዛ ውጭ አንተ ቤት ስተናገር ያውቃል ብልጽግና ነው ሙሉ ጊዜ አይደል? ዛት ብዙ ሰዎች በእነሱ ፖዚሽን እንድወርድ ነው የሚፈልጉት። እኔ አልወርድም። አስተዳደገኝ እነዛረ ከጨዋ ቤተሰብ ከጀግና ቤተሰብ ነው የተወለድኩት። እኔም ደግሞ ትግራዋይ ነኝ። የኔ ማህበረሰብ በእንደዛ የሚያምን አይደለ። የእኛ ህዝብ አሁንም በደል ላይ ያለው ችግር ላይ ያለው እንደ ማንኛውም ኢትዮጵያ እንዲስተናገር ነው እንጂ የሚፈልገው የተለየ ጥቅም የሚፈልግ ህዝብ አይደለም። ስለሰጠኝ እድል አመሰግናለሁ። አመሰግናለሁ በጣም ስለሰጠኝ እድል ስላዳመጥከኝ። ሸገራችን አብራራው። እሺ ቴዲዬ ለሁለተኛ ጊዜ ነው። አመሰግናለሁ እድል ስለሰጠኝ። ከዚህ በፊትም አንድ ጊዜ ገብቻለሁ። ቀጥታ ወደ ሀሳቤ ልሂድ። አመሰግናለሁ። በተለይ ቴዲ የተሻለ ፕሮፌሽን ና ያለህ በእውነቱ በየቀኑ 2000-3000 ሰዎችን በተለይ ኤሊት ፎርስ የሚባለውን በዚህ ልክ እያወያየህ አንዳንድ ሀሳቦችን ስኮት ለማድረግ በሚደረገው ጥረት እኛም እናዳምጣለን፣ እንሰማለን። በጣም አሪፍ ነው። ከታች ነን። ብዙ ሰው ሲበዛ በተለይ ለመግባት ትንሽ ያስቸግራል። በዛሬው አይነት አጀንዳ ግን ሀሳብ መስጠት እፈልጋለሁ። በመጀመሪያ ደረጃ ባንዲራ የጣሊያንኛው ነው። በቋንቋ ደረጃ እንግሊዝኛ ፍላግ በእኛ በአማርኛችን ወይም በምንግባባበት ቋንቋ ሰንደቅ ዓላማ ነው። መንግስት ሰንደቅ ዓላማ ብሎ ትኩረት ይሰጣል፣ ያከብራል። ነገር ግን ከሰንደቅ ዓላማ ጋር ለምንድን ነው የተለያየ ነው? በዴፊኒሽን ወይም ደግሞ በታሪካዊ አቀባበል ካልና
የ1983 የመንግስት ለውጥ እዚህ በፊት ሀሳብ ሰጥቻለሁ ካዳመጥከኝ ካስታወስከኝ ቴድ ሾው በቃ ህወሓት እንግዲህ ሸገር ጁንታው ትንሽ ስሜት አይተውናለህ ምርጫ እንኳን ስትጠየቅ መምረጥ አልቻልክም። እኔ ለምሳሌ በግልጽ ነው ነገር አረንጓዴ ቢጫውን ነው የምመርጠው ቀዩን አለቀ። በዚህ ልክ ነው የምገባው። የታገለው የመጣው የመንግስት ለውጥ ሀገራዊ መንግስቱን ነው ስቴት የሚባለውን ኃይል ነው የታገለው። የሀገሪቱን ስዕል ነው የታገለው። መንግስታዊ ስርዓትን መታገል ሌላ ነው። መንግስታዊ ስርዓትን መታገል ሌላ ነው። ማነው ፖለቲከኞችን መታገል ሌላ ነው፣ ወይም የሆኑ ቡድኖችን መታገል ሌላ ነው። ሀገርን መታገል ግን ሌላ ነው። ስለዚህ ህወሓት የታገለው ሀገራዊ ስዕሎቻችን በሚያጠፋ መልኩ ነው ማለት ነው። የቅርቡ ጊዜ እንኳን የምናስታውሰው ነፍሳቸውን ይማርና እንግዲህ ነፍሳቸውን ልበላቸው ጠቅላይ ሚኒስትር መለስ የአክሱም ሐውልት ለወላይታው ምኑ ነው ብለዋል። ሞጊልዳ መጥቶ እኔ የተሳሳተ ነገር ቢያወራ ተሳስቷል ብዬ አልገምትም። አክሱም ሐውልት ለወላይታው ምኑ ነው አለ። አክሱም የወላይታ ታሪክ አይደለም ማለት ነው። እንዴት ብለን እንቀራረብ ማለት ነው? እንደዚህ አይነት ትልልቅ ፖለቲከኞች የሚባሉት የሚናገሩት ስህተት ሴናሪዮ አሁን ለተሳሳት ነው ፎልስ ተቀምጠን ላለመግባባት መንስኤ ነው። እንደዛ ጎንደር ፋሲል ምናምን ካልነ ለጉራጌው ምኑ ነው ልንል ነው ማለት ነው። ስህተቱ እዛ ነው የሚጀምረው። ስለዚህ የሀገራት ሰንደቅ ዓላማ እንዴት ነው የሚመሰረተው፣ እንዴት ነው የሚቀረጸው የሚለው ማወቅ ያስፈልጋል። የመጀመሪያው ታሪካዊ ዳራ ነው። ሁለተኛው ፖለቲካል ኢንቴንሽን ነው። ሶስተኛው የሀገራዊ ነባራዊ ሁኔታ ምንድን ነው ተብሎ የሚታየው ማለት ነው። ስለዚህ ኢትዮጵያ ረጅም ታሪክ ያላት ናት። ታሪካዊ ዳራችን የአድዋ፣ የኢትዮ ሶማሊያ፣ በኢትዮ ኤርትራ በተለያዩ የሀገራችን ክፍል ላይ ለገጠሙን ተፈጥሮም ሆነ የሰው ሰራሽ አደጋዎች፣ ሰው ሰራሽ ሲባል ጦርነት፣ ሌሎች ወረራዎችን በጋራ ሆነን መክተናል። የተጠቀምነው ሰንደቅ ዓላማ የትኛው ነው? ከአፍተር አድዋ ቪክቶሪ በኋላ ምንድን ነው ያስመዘገብነው? እንደ አፍሪካ በርካታ ሀገራት የኢትዮጵያን ሰንደቅ ዓላማ ወስደው ኮርጀው ተጠቅመዋል። ለምን? በቃ ታሪክ የሰሩ ህዝቦች ናቸው የሚል ነው እንጂ አንዳንድ አካላት ከእምነት ጋር የምታያይዙት ትክክል አይደለም። ቅድም ማነች ቴዲ ስጠይቃት አረንጓዴው ምንድን ነው ስትል ሰምቻለሁ። በቃ ነው ዴፊኒሽኑ። አረንጓዴው ልምላሜ ነው። እንስራ ሀገራችን አረንጓዴ ትሁን ነው። አምርተን ሰርተን የምናድርባት ሀገር አረንጓዴነቷ ትጠበቅ፣ የቀጣይ ትውልድ የሚቀበላት ሀገር ትሁን ነው። ቢጫውስ የመልማት የነገ ተስፋችን የነገ ዓለማዊ ቀጣይነታችን የሚያሳይ ነው። ቀዩ ትናንት ስናወራ የነበረው የከፈልነው ደም መስዋዕትነት ነው። እነዚህን ዴፊኒሽን መያዝ እንጂ እንትና ነው የእንትና ጥግ ነው ካልነ እሱም የተሳሳተ ነው ማለት ነው። ስለዚህ ባንዲራም ሳምቲንግ የተለያዩ ሴናሪዎችን ሰጥታን ሄደችው ጣሊያን ነች። በነገራችን ላይ የሆነ ሂስትሪ ላይ ያስታውሳለሁ 1990 ምናምን አካባቢ የሁለተኛ ደረጃ ተማሪ እያለሁ ጣሊያን ለ100 ዓመት የቀበረችብን ፈንጅ አለ ሲል መምህሩ፣ እኔ ደግሞ ከልጅነት አስተሳሰብ አንጻር መሬት ውስጥ የተቀበረ ፈንጅ ይመስለኝ ነበር ይሄ ቡም የሚለው ማለት ነው። እና የአስተሳሰብ ነው። በተለያዩ ኢሊት ፎርሶቻችን የቀበረቻቸው ፈንጆች አሉ። ተመሳሳይ ለምሳሌ ትግራይ ኢሊቶች አካባቢ ላይ የሆነ እዛ አካባቢ እንትን የሚሉት አካላት የኢትዮጵያን ናሽናል ኢንተረስት ሊጠብቁ የሚችሉ ጉዳዮች ላይ በተለይ ከተገንጣይ ቡድን ጋር እነሱም የተገንጣይነት አስተሳሰብ ስለነበራቸው ናሽናል የሆነ አስተሳሰብ እንዳይኖረን አበክረው ሰርተዋል። ለምሳሌ ከኤርትራ ጋር የሰራ ኤርትራ የመገንጠል አጀንዳ የሚሰብክ ኃይል ነው። ቲፒኤልኤፍ ሰርቷል። ራሱን ማስተሳሰቡ እንደዛ ነው። ኤርትራ የሻቢያ የምንለው ነው። ኤርትራን ህዝብን አይወክልም። ሻቢያ የሚባለው ነው። እሱም የውጭ ሳቦታጅ የነበረበት ነው ማለት ነው። ስለዚህ አስተሳሰባቸው ኢትዮጵያን ማዕከል ያደረገ እንዳልነበረ ያሳያል ማለት ነው። ስለዚህ ቴዲዬ ስታወያይ ከነበረው ኢሊት ኃይሉ እና መሬት ላይ ያለው ፖለቲካ ምንድን ነው የሚለው ማየት ያስፈልጋል። መሬት ላይ ያለው ህዝቡ ሀገሩን ይወዳል፣ በውይይት ያምናል፣ ቁጭ ብሎ መነጋገርን ይጠይቃል። መንግስትም መውሰድ ያለበት ወደፊት ዝም ብሎ እዛና እዛ አራምባና ቆቦ ቆመው የሚወራወሩትን ሳይሆን ታች ላይ ወርዶ በሚሰራ ፍሪሊ ማለት ነው በነፃ ሀሳብ ተወስዶ ሰዎች ይሄማ የኔ ሀሳብ ነው እንዳይል። ብሔራዊ ማለት ናሽናል ኢንተረስት ነው። ክልልና እንትን እንለይ። በነገራችን ላይ ብሔራዊ ማለት የሀገሪቱ ነው። የጠቅላላ የሀገራዊ ምሰሶ ዋና መገለጫ ነው። የክልልን ፍላጎት ወደ ብሔራዊ እንትን የሚያመጡ ኃይሎች አሉ። እሱ ስህተት ነው። ስለዚህ ቁጭ ብለን የብሔራዊ ጉዳዮቻችን ካስፈለገ ለሪፈረንደም ማቅረብ ያስፈልጋል ማለት ምርጫ ማድረግ ይቻላል። አሁን የኔም ፍላጎት ነገርኩ። የቴዲ ፍላጎት ራሱን ይገልጻል። የሞጊልዳ ራሱን ሀሳብ ይገልጻል። ስጠይቀው ቀዩም ቢሆን ችግር የለብኝ፣ ነጩም ቢሆን ይሄ እንዲህ አይነት ዳይላማ አያስኬድም። ፍላጎት ግን ትናገራለህ። ቴዲ ይናገራል።
ወደ መሀል እንመጣለን ማለት ነው። አለቀ። ይሄ መሀል ሰፋሪ የሚባለው ወይም ዳይላማ ውስጥ የሚገባው ልክ እንደ ሸገር ማለት ነው። ቅድም ስጠይቀው ቴዲ እየሰማኝ ከሆነ የትኛውን ነው የምትፈልግ ሲለው ቀዩን ይዞ የመጣውም እንትን ጂን ይዞ የመጣውም ችግር የለብኝም፣ ኮከቡም ቢኖረው ችግር የለብኝም። ይሄ ለመሰብሰብ ያስቸግራል። ተመልከት እንዴት እንደተበተነ። ሌላው አንድ መሰረታዊ ሀሳብ በጣም ተነጋግረን መብሰል ካልቻለ መንግስትም ይሄን አውቆ ህዝብም እንደ ህዝብ አውቆ መሰብሰብ ካልቻለ ህወሓት ምንድን ነው እያስተማረን ያለው? ትላንት ፎልስ ሴናሮ አስተማረን አንድ። አሁን እያስተማረን ያለው ምንድን ነው? መገለልን፣ የሆነ ጥግ መያዝን፣ መገነጣጠልን እኮ ነው እያስተማረን ያለው። አሁን ስቲል እስካሁን ቋንቋ ድረስ አሁን ህወሓት አሪፍ ነው ብሎ የሚመጣ አፉን ሞልቶ የሚመጣ ይላል። እኔ የትግራይን ህዝብ አላልኩ። ይሄን ኃይል እዛ ታግለ መጀመሪያ ያሸንፍ። አንዳንድ ወጣት ከሆንክ በቃ መገለልን የሆነ አጥር ሰርተህ የሆነ ስኮት ሰርተው እዛ ውስጥ መኖርን ይሄ ወደ ሌሎች ክልሎችም እንዲዛመት ወደ ደቡብ አቅጣጫ እንዲስፋፋ የሆነ አካል ቦታ እንዲይዝ ጥግ ጥግህን ይዘህ ከዛም ማትግባባ አካል ሆነ እንዲሆን ሞዴሉ ነው እየሰራ ነው። ትላንት ሞዴሉ ነው አገር ሲመራ በባንዲራ ላይ እንዳንግባባ አድርጎና ክልሎችን የራሳቸውን ቅርጫት አስቀምጦላቸው የጋራ መግባቢያ እንዳይኖራቸው ሲናሮ ሰርቷል። ይሄ ግልጽ ነው። አረንጓዴ ቢጫ ቀይን የኦርቶዶክስ ነው፣ አረንጓዴ ቢጫ ቀይን የአማራ ነው ብሎ ሰርቷል። በግልጽ ነው የምነግርህ ቴዲ ሰርቷል። ስለማምን ሆኖ በውስጥም በመንግስቱም ውስጥ ሆኜ ታግየዋል። ይሄን አስተሳሰብ ታግለን ጥግ ካሳዙ ሰዎች አንዱ ነኝ። ስለዚህ አሁንም የሚያደርገው ምንድን ነው? መገለልን ነው። ይሄን ሀሳብ አንስተንለታል። ይሄ እናንተ የአህዳዊ ስርዓት አስተሳሰብ ነው፣ ነገ ይበትነናል ብለን ስንታገለው ስንኮረኮም ስንታሰር የነበርን ሰዎች አሁን የሚያደርገው ይህንን ነው ማለት ነው። እሺ አንድ ደቂቃ ብቻ ልውሰድ። ስለዚህ በደንብ ስኮት ማድረግ የምንፈልጋት ከህወሓት የምንማረው ምንድን ነው? መገላለልን፣ መለያየትን፣ መፈነቃቀልን፣ ዘረኝነትን፣ ህገ መንግስቱን የመቀየር የመሻሻል የአሁኑ መንግስት ያምናል። በነገራችን ላይ ግን ችግሩ ምንድን ነው? አሁን አንተ ስታወያይ ቴዲ በኋላ ሀሳብ ስትበት ምን ያስክ አሁን አንተ እንደዚህ አንዳንድ ሀሳቦችን እስኪ ጀነራላይዜሽን እንድረስ ስትል መድረሳችን። ስለዚህ ከኤሊት ፎርሱ ሳይሆን መሬት ላይ ካለው ህዝብ ጋር ታች የወረደ ስራ መስራትን ይጠይቃል። ህዝቡን ማወያየት ይጠይቃል። ህዝቡን በብዛት ተወያይቷል። ህዝቡ ወደፊት መሻሻል ያለባቸውን ነገሮች አንስቷል። መንግስት የሁሉንም ህዝብ እስኮት አድርጎ ከዛ ወደ ውይይት እንዴት መምጣት እንዳለበት የወደፊት የምናያቸው ሀሳቦች ናቸው ማለት ነው። ደግሞ አንዳንድ ነገሮችን ለማድረግ ያስቸግራል። ነገር ግን እንደ ምርጫው እንዳሁኑ ምርጫ ነክሶ የብሔራዊ ፍላጎቶቻችን ላይ ምርጫ ማስገባት ያስፈልጋል የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። ሁላችሁንም በአድማጭ ተመልካቾች ስም አመሰግናለሁ። አብራራውን እንደዚሁ አመሰግናለሁ። ሞጊልዳ ነገ እንገናኛለን። እግዚአብሔር ያክብርልኝ። ክብራትና ክብራን እንግዲህ እንደሰማችሁት ነው። ሁላችሁም የራሳችሁን አቋም ይዛችኋል። ላላስገባችሁ ሰዎች ከልብ ይቅርታ ጠይቃለሁ። በተቻለ መጠን አዳዲስ ሰዎች እድሉን እንድታገኙ ጥረት እናደርጋለን። ሁላችሁም በሀገራችሁ ጉዳይ ማውራት አለባቸው። ዩቲዩብ ላይ ላላችሁ አድማጭ ተመልካቾች በሙሉ በስመ አብ ወልድ፣ ምን አይነት ሰው ናቸው ግን እናንተ? ጸጥ ብለው ነው የሚያደምጡት። ታውቃላችሁ ኮመንት ሲያደርጉ ምናምን ምናምን። በጣም ህዝብ እያደመጣችሁ ነው። በነገራችን ላይ አገር ቤት ያሉ ያደምጣሉ፣ ዩሮፕ አሜሪካ ያሉ ያደምጣሉ። እግዚአብሔር ከክፉ ይጠብቃችሁ። ነገ በማህበራዊና በፖለቲካዊ ነክ ጉዳዮች እስክንገናኝ ድረስ ሰዎችን እዛ ላይ ነው የምጽፈው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ነገ እስክንገናኝ ድረስ ሁላችሁንም ከልብ አመሰግናለሁ። ለታፕታፑ ለኮፒ ሊንክ ሼሩ፣ ቅድም ጌም ስጫወት ያ ሁሉ ላደረጋችሁልኝ ሰፖርት እንዳሸንፍ ላደረጋችሁ በሙሉ በስመ አብ ወልድ የምትገርሙ ሰዎች ናቸው። ሞዴሬተሮቼ ከልብ አመሰግናለሁ። ከኔ ጋር ሆናችሁ እና ሀና የባህር ዳሯ ቀበጥ ይህን ነገር ፋሲሊቴት በማድረግ ሁላችሁንም ከልብ አመሰግናለሁ። ናርዲ ሁላችሁንም ምስጋና ይድረሳችሁ። ክዊን እነዚህ በነገራችን ላይ 99 በመቶ ሞዴሬተሮች የሴቶች ናቸው። ወደፊት በለስ ቀንቶኝ ቢሊየነር ከሆንኩኝ ወይም ደግሞ ጋርድ የሚያስፈልገኝ ከሆነ ከወዲሁ ማወቅ ያለባችሁ ሙሉ ለሙሉ ጋርዶች የሚሆኑት ሴቶች ናቸው። እንደ ሙአመር ጋዳፊ ሴቶች በጣም ታማኞች ናቸው፣ ጥንቁቅ ናቸው። የሚሰጣቸውን ስራ ጽድት አድርገው ይሰራሉ፣ ዴሊቨር ያደርጋሉ የሚል እምነት አለኝ።
20 ወይም 15 ጋርድ ከቀጠርኩኝ 15ቱም ሴቶች ናቸው መሆን ያለባቸው። በዛ ላይ ደግሞ ሲረሽኑም እንደዛው ነው። መርደረር ናቸው፣ ሩዝለስ ናቸው። ስራም ታስክም ስሰጧቸው ጽድት አድርገው ነው ዴሊቨር የሚያደርጉት እና በእናንተ ላይ እምነት አለኝ። ይህን ነገር ስላቀላጥፋችሁ ወንድም እንደምታዩት ነው። ራሱ ይደባደባል፣ ራሱ ጦርነት ይፈጥራል፣ ራሱ ሊተነትን ይመጣል፣ ራሱ ችግር ይፈጥራል። ሁሉም ጋር እንደምታዩት ነው እና ከልብ ነው የማመሰግነው። ነገ እስክንገናኝ ድረስ እናንተንም እግዚአብሔር እንዲሁ ከክፉ ይጠብቃችሁ። የአንድ ሀገር ዜጎች ነን፣ ሀገራችንን እንጠብቃለን። ልዩነቶቻችን እንዳለ ሆኖ በሀገራችን ጉዳይ ላይ ወጥ የሆነ አመለካከት ሊኖረን ይገባል የሚል እምነት አለን። የሚበድል ወይም የሚጠቅመን ስርዓት ነው የሚበድለን የሚጠቅመንም። ሀገር ግን ይቀጥላል። እኛ እናልፋለን፣ ሀገር ይቀጥላል። በዚያ ወር ነው መከራከር መወያየት ያለብን። ጤና ይስጥልኝ። ቻው ቻው። ጤና ይስጥልኝ። ቻው ቻው።